በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሐ ግብራችን ነው። የዛሬው ዕቅበተ እምነት መርሐ ግብራችን በቅዱሳት ስዕላት ላይ የሚያተኩር ይሆናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ ትእዛዘ እግዚአብሔርን ቀኖና አበውን ሳትለቅ ቅዱሳት ስዕላትን በትምህርት ርትዕት ጠብቃ ትኖራለች። ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የጥናትና ምርምር መምሪያ ኃላፊ፣ በቅድስት ሥላሴ ዩኒቨርሲቲ መምህር ናቸው። በቅዱሳት ስዕላት ላይ ሰፋ ያለ የጥናት ሥራን የሰሩ ለረጅም ዓመታትም ያስተማሩ ዛሬ የቅዱሳት ስዕላት ሃይማኖታዊ፣ ታሪካዊ፣ ቀኖናዊ፣ ስነ ጥበባዊ ትምህርቱ ምን እንደሆነ ያቀርቡልናል። ቆይታችሁ ከእኛ ጋር ይሆን ዘንድ በድጋሜ በታላቅ አክብሮት ጋበዝናችሁ። የቅዱሳት ስዕላት አስተምህሮ በሐዲስ ኪዳን ወይም በክርስትና ታሪክ ውስጥ የመጀመሪያ አይደለም። ከብሉይ ኪዳን እግዚአብሔር ለአባቶቻችን ለአበው ቅዱሳን፣ ለነቢያት፣ ለነገስትና ለመሳፍንት ከሰጠው ስርዓት ለዘላለም በክርስትና በቤተ እግዚአብሔር አምልኮ ወይም እግዚአብሔርን በማምለክ ስርዓት ውስጥ ለዘላለም እንዲጠበቁ ካዘዛቸው ስርዓቶች ውስጥ ከሆኑት የቤተ መቅደስ አሰራር፣ የንዋያተ ቅድሳትና የስዕላት አሰራርን የተመለከተው ጉዳይ ነው። እንደ ክርስትና አዲስ ከሆኑ ወይም የሐዲስ ኪዳን ስርዓቶች ከምንላቸው ውስጥ አይደለም ማለት ከብሉይ ኪዳን ከወረስናቸው ወይም ከብሉይ ኪዳን የተላለፉ የእግዚአብሔር ሕግጋት ከማይለወጡት ወይም ደግሞ ጸንተው ከሚኖሩት ዘላለማዊ ስርዓቶች ውስጥ አንዱ ነው። ቅዱሳት ስዕላትን በሃይማኖት ወይም ትምህርተ ሃይማኖት መሰረት ያለው ነው። በሁለተኛ ደረጃ ደግሞ የሥርዓተ ቤተክርስቲያን ወይም የቀኖና ቤተክርስቲያን አካል ነው። በሶስተኛ ደረጃ የቤተክርስቲያን ታሪክ እንደገና የአምልኮተ እግዚአብሔር በዚህ ምድር ላይ በሚመለክበት ዘመን ሁሉ የቅዱሳት ስዕላት ታሪክ አብሮ አለ። ስለዚህ የቤተ እግዚአብሔር ወይም የእግዚአብሔር የአምልኮተ እግዚአብሔር ታሪክና የቤተክርስቲያንም ታሪክ አካል ነው። በመጨረሻው ደግሞ በዋናነት ከሚታዩት ዘርፎች ውስጥ አንዱ የስነ ጥበብ አካል ስለሆነ በስነ ጥበብ ታሪክም ውስጥ በክርስቲያናዊ ወይም ደግሞ በሃይማኖት ጥበብ ታሪክም ውስጥ የሚነሳ ትልቅ መሰረታዊ ትምህርት ነው። ሃይማኖት ነው ስንል ወይም በሃይማኖት ትምህርት ውስጥ አለ ስንል አንደኛው እግዚአብሔር አምላክ እሱ እንዲመለክበት እንዲገለጽበት ትምህርቱ ስለሱ እግዚአብሔርን የማስተማር ወይም ሀለወተ እግዚአብሔርን ከምናስተምርባቸው የትምህርት ዘርፎች ውስጥ እግዚአብሔር ቀጥታ የታዘዙ ስርዓት ከሚባሉት ውስጥ አንዱ ነው። ይሄ ማለት ሃይማኖታዊ ትእዛዝ ወይም እግዚአብሔር የሱ መኖር ሀልወቱ ከተገለጸባቸው ነገሮች ውስጥ አንዱ የስነ ፍጥረት መገለጽ ነው። ስነ ፍጥረት የእግዚአብሔር የጥበብ ውጤት ነው። ስነ ፍጥረት እግዚአብሔር እንደ ስዕል ስሎ እንደ ቅርጽ ቀርጾ እንደ ቤት አንጾ የሰራው የእግዚአብሔር ጥበብ ውጤት ነው። በስነ ጥበብ ታሪክ ውስጥ እግዚአብሔርን ታላቁ የባህሪው ጥበብ የባህሪው የሆነ ሰዓሊ የባህሪ ሰዓሊ እንለዋለን እግዚአብሔርን። ይሄ ዛሬ በሰዎች ታሪክ ውስጥ ሰዎች ቀለም አቀናብረው መስመራትን ሰርተው በሰሌዳ ወጥረው ብር ቀርጸው በብሩሽና በቀለማት ስዕል ቢሰሩ ይሄንን ጥበብ እግዚአብሔር የሰጣቸው ጥበብ የወረሱት ከባህሪ አምላክ ከእግዚአብሔር የተሰጠ ጥበብ ነው። በጸጋ የተሰጣቸው የሰው ልጅ እግዚአብሔርን ከሚመስልባቸው ነገሮች አንዱ ጥበብ ነው። ይሄንን እግዚአብሔር ሰማይና ምድርን ሲፈጥር ስዕላት ልክ ዛሬ ስዕልን የምንገልጽባቸው ቋንቋዎችን ተጠቅሟል ይላሉ። እግዚአብሔርም
በዕለተ እሁድ የፈጠረውን ፍጥረት ሰርቶ ሲጨርስ እግዚአብሔርም የፈጠረውን ፍጥረት አየ፣ መልካምም እንደሆነ አየ ይላል። መልካም የሚለው አገላለጽ የጥበብ አገላለጽ፣ የስዕል አገላለጽ ነው ይላሉ ቋንቋው። ምክንያቱም እግዚአብሔር የሰራው ስነ ፍጥረት በቀለም አስውቦ በመስመር ቀርጾ በቦታና በጊዜ ወስኖ ልዩ የሆነ የእሱን ሀልዎት እንዲገልጽ አድርጎ ቅዱስ ጳውሎስ ከዓለማት በፊት የማይታወቀው አምላክ በፍጥረቱ ለፍጥረቱ ይታወቃል እንዳለ እግዚአብሔር እንዲታወቅባቸው እግዚአብሔር እንዲገለጽባቸው ስነ ፍጥረትን ሰርቷል። ስለዚህ ስነ ጥበብን ወይም ስነ ስዕልን መቃወም የማንችለው አንዱ የእግዚአብሔር ስራ ውጤት ስለሆነ ነው። የእግዚአብሔር መገለጫ ስለሆነ ነው። እግዚአብሔር ሰውን በአርአያው በአምሳያው ፈጠረ ስንል አርአያ፣ አምሳያ የሚሉት ቃላት ራሳቸው የጥበብ ቃላቶች ናቸው። እግዚአብሔር ስነ ፍጥረትን በፈጠረበት ስርዓት ውስጥ የሱ ሀልወተ እግዚአብሔር እሱ መኖሩ እንዲገለጽባቸው ምክንያት ሆኗል። ይሄንን ይዘን ወደ ሐዲስ ኪዳን ስንመጣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኛን ምስል የኛን አርአያ የኛን ስጋ በለበሰ ጊዜ ሰው ሆኖ ሲታይ መታየት የሚለው በሃይማኖት ውስጥ ሪቪሌሽን የምንለው መገለጽ የምንለው ቃል በስነ ጥበብ ውስጥ ልዩ ቦታ አለው። ስዕል ማለት እንግዲህ እግዚአብሔር በአካል የተገለጸው በእኛ አምሳል የታየው በእኛ ስጋ የእኛን ስጋ ለብሶ ከእኛ ጋር 33 ዓመት ከ3 ወር በእኛ መካከል የተመላለሰውን ጌታ በቃላት እንደምንገልጸው፣ በስነ ጽሑፍ እንደምንገልጸው፣ በታሪክ እንደምንጽፈው፣ በወንጌላት እንደተገለጸው፣ ትምህርቱን መዝግበን እንደጻፍነው ሁሉ በስዕልም ይገለጻል። ያን ጊዜ እንግዲህ አምላክ ሰው ሆኖ እስከታየ ድረስ አምላክ ሰው ሆኖ እስከተገለጸ ድረስ በስዕል በስነ ጽሑፍ ላንገልጸው የምንችልበት ምክንያት የለም። ስለዚህ ሃይማኖት ነው ስንል አምላክ በስዕል አይገለጽም ማለት ሰው መሆኑን መካድ እንዴት እንችላለን? እግዚአብሔር አምላካችን ሰው ሆኖ በእኛ አካል ተገልጿል። ሰው መሆኑን እስካመን ድረስ በስዕል እንዳይገለጽ የሚያደርገው ነገር የለም እና ጥንታውያን የቤተ ክርስቲያን አባቶች ክርስቶስን አምላካችን መድኃኒታችን ኢየሱስ ክርስቶስ በእኛ መካከል በተመላለሰ ጊዜ እግዚአብሔር መንፈስ ቅዱስ በርግብ አምሳል ተገልጿል። ሰው በሚያየው ሰው በሚያውቀው በቀለም በምስል ወይም በተፈጥሮ ገጽታዎች በሚረዳው መንገድ አምላክ ራሱን ገልጾልናል። ያን የገለጸውን ነገር መሳል አንችልም ወይም ደግሞ እሱ በተገለጸበት መንገድ መግለጽ አንችልም ማለት የተገለጸበትን ሁነት አለመቀበል ተደርጎ ይቆጠራል በማለት ጽፈዋል የጥንታውያን የቤተ ክርስቲያን አባቶች ማለት ነው። ስለዚህ አምላክ ሰው ሆኗል ብለን በፍጹም አምላክ ፍጹም ሰው ሆኖ በእኛ አካል በእኛ ገጽ ተገልጾ ከእኛ ጋር በእኛ መካከል ተመላልሷል ብለን የምናምን ከሆነ ያንን በስዕልም በስነ ጽሑፍም በየትኛውም መንገድ መግለጽ እንደምንችል አብረን ማመን መቻል አለብን ማለት ነው። ስዕልን መሳር ስዕልን መስራት ማምለክ ማለት አይደለም። ስዕል የአንድ የገሃዱ ዓለም ወይም በገሃድ ዓለም የምናያቸውን ነገሮች እኛ በምናውቃቸው በመስመሮች፣ በቅርጾች፣ በውበቶች፣ በቀለማት የመግለጽ ጥበብ እስከሆነ ድረስ የተገለጸውን የተሰቀለውን የተወለደውን ወደ ሰማይ ያደረገውን ከሞት የተነሳውን አምላክ በስዕል መግለጽ እንችላለን። እንግዲህ ሃይማኖት የሚለው እንግዲህ ያ የተገለጸውን መግለጽ መቻል የሚለው የሃይማኖታችን አካል አድርገን እግዚአብሔር አምላካችን ሰው መሆኑን መመስከር። ለምሳሌ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በቤተልሔም መወለድ ለዓለም የተገለጸ ክስተት ነው። መላእክት ለበረኞች ባበሰሩላቸው ጊዜ ሂዱ ወደ ቤተልሔም አምላክ ሰው ሆኖ በዳዊት ከተማ በቤተልሔም ሰው ሆኖ በግርግም ተኝቶ ታገኙታላችሁ ታዩትም አላችሁ ብለዋቸዋል። እና ይሄ አምላክ ሰው የሆነውን በእመቤታችን እቅፍ ውስጥ ስዕለ ማርያም ሰርተን የመጣው ስዕል አድኖ የምንለው እንግዲህ እግዚአብሔር አምላካችን እኛን ለማዳን ሰው የሆነበት ታሪክ የሚገለጽበት ስለሆነ ነው። የድህነት ታሪካችን የሚገልጽ ስለሆነ ስዕል አድኖ እንላለን እና የእመቤታችን ጌታችንን ታቅፋ በምናይበት ጊዜ አምላክ ሰው መሆኑን ልክ በወንጌላውያን አምላክ ሰው ሆነ ተብሎ እንደተጻፈው በታሪክ እንደተነገረው በአምልኳችን ሁል ጊዜ እግዚአብሔር አምላካችን ሰው ሆኖ እኛን አድኖናል የምንለውን ነገር በስዕል ገለጽ ነው። ለዚያ ሃይማኖታዊ ምስክርነት ነው። እግዚአብሔር በሰጠን ጥበብ እግዚአብሔር በሰጠን ቋንቋ ሁሉ እሱን የምናመልክበትን ነገር መግለጽ ይኖርብናል። እንግዲህ ሃይማኖት የሚለው ነገር ከሚታወቅባቸው ሌሎች ከትምህርቶቹ አካል ውስጥ አንዱ በሃይማኖት ትምህርት ውስጥ ስዕል ወይም ቅርጽን አናመልክም። ስዕል ወይም ደግሞ የተሳለውን ማንኛውንም ገጽታ የያዝ የስዕለ ሥላሴም ይሁን ስዕለ ማርያምም ይሁን ስዕለ ክርስቶስም ይሁን ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤልም ይሁን እነዚያን ስዕሎች አምልኮ ፊት ለፊት አድርገን
የአምልኮ ስግደት ወይም ደግሞ የአምልኮ መስዋዕት ለስዕላቱ አናቀርብም። የምናደርገው ነገር በሃይማኖት ስዕሉን እናከብራለን። ምክንያቱም የያዘው መልእክት ትልቅ የሆነውን እግዚአብሔርን የምናመልከው የምናምነውን አምላክ የሚገልጽልን ስለሆነ እናከብረዋለን። በሁለተኛ ደረጃ ደግሞ የአክብሮት ወይም የጸጋ ስግደት እንሰግዳለን። ይሄ ማለት በዚያ ለተገለጸው ለወረቀቱ ወይም ለቀለሙ ወይም ለተሳለበት ቁስ ሳይሆን ስዕሉ ለተገለጸበት። ለምሳሌ እመቤታችንን ስዕል ስናከብር እመቤታችንን ነው የምናከብረው። የሥላሴን ስዕል ስናከብር ሥላሴን ነው የምናከብረው። ለምሳሌ ቅዱስ ጳውሎስ ለገላትያ ሰዎች በላከው ምዕራፍ 3 በመልእክቱ ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ ዘወትር በዓይናችሁ እንደተሰቀለ ሆኖ በዓይናችሁ ዘወትር ተስሏል ብሎ ተናግሯል። እና ያ የተሳለው በዓይናችሁ ተሳለ የሚለው የክርስቶስን ስነ ስቅለት ነው። በዓይናችን የተሳለው የክርስቶስ ስነ ስቅለት ነው። ስዕሉን ስናይ የምናስበው የተሰቀለውን ክርስቶስ ነው። ስነ ስቅለትን ስናይ ሥላሴን ስናይ የምናመልከውን አብ ወልድ መንፈስ ቅዱስን ነው የምናስበው። የእመቤታችንን ስዕል ስናይ እመቤታችን የአምላክ እናት መሆኗን አምላክ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን በቤተልሔም ታቅፋ በቤተልሔም እረኞች እመቤታችን ከጌታ ጋር ጌታን ታቅፋ ማየቷን፣ ሰብአ ሰገል ጌታን ታቅፋ ማየቷን፣ መላእክት ጌታን ታቅፋ ማየታቸውን ይሄንን ነው የምንገልጸው። እና እግዚአብሔርን ለምሳሌ በብሉይ ኪዳን ከዘጸአት 25 ጀምሮ በ26ም ላይ ለሙሴ የኪሩቤልን ስዕል ትስላለህ፣ ኪሩቤልን ትስላለህ ነው የሚለው። ኪሩቤልን ትስልበታለህ። ኪሩብን በታቦቱ ላይ በመጋረጃውም ላይ በድንኳኑም ላይ ትስላለህ። ኪሩብን ትስላለህ ሲል የተሳለው ኪሩብ ነው እና ስዕሉን በምናይ ጊዜ የምናስበው ኪሩቤልን ነው፣ በስዕሉ የተገለጹትን ነው። እና ሃይማኖት ውስጥ ለስዕል ኦርቶዶክሳውያን ስዕላትን አናመልክም፣ ግን ስዕላትን እናከብራለን። በስዕሉ ለተገለጹት የስዕሉ ባለቤት አክብሮታችንን የጸጋ ስግደትን እንገልጻለን። ይሄ ሃይማኖታዊ ገጽታው ነው። እንግዲህ ይሄንን በተመለከተ ሰፊ ትንታኔዎችን ደግሞ ወደፊት ስዕልና ሃይማኖት የሚገናኝባቸውን በምን አይነት መንገድ ነው ስዕል የሃይማኖት መገለጫ የሚሆነው፣ ሃይማኖታዊ መልእክቶችን እንዴት ይዟል የሚለውን በቀጣይ የምናያቸው ይሆናል። ሁለተኛው ጉዳይ ስዕላት የስርዓት አምልኮ ወይም ደግሞ የስርዓተ ቤተክርስቲያን የቀኖና ቤተክርስቲያን አካል ናቸው። ይሄ ከእግዚአብሔር የታዘዘ ነው። በኦሪት ዘጸአት ምዕራፍ 31 ቁጥር 6 ከቁጥር 1 እስከ ቁጥር 6 እግዚአብሔር ሙሴን እንዲህ አለው፣ በሲና ተራራ እንዳሳየሁህ አድርገህ ከዚህ ቀጥሎ ያሉትን ነገሮች እንድትሰራ ብሎ በዝርዝር በሲና ተራራ እግዚአብሔር ሙሴን አሳይቶታል። የቤተ መቅደስ ስርዓት ዛሬ የምንፈጽመው በቤተ ክርስቲያን የምንፈጽማቸው ስርዓት አባቶቻችን በብሉይ ኪዳን እግዚአብሔርን ያመልኩበት የነበረው ስርዓት የሰው ስርዓት አይደለም። እግዚአብሔር ለሙሴ ቃል በቃል እንዲህ አድርግ እያለ ያዘዘው የእግዚአብሔር ትእዛዝ ነው። ቤተ መቅደሱ የሰራው የእግዚአብሔር ትእዛዝ ነው። ልኩን፣ መጠኑን፣ ወርዱን፣ ቁመቱን፣ ስፋቱን፣ መድረኩን፣ አከፋፈሉን፣ ቅድስተ ቅዱሳኑን፣ በቅድስቱ የሚገኙትን ንዋየ ቅድሳት፣ በቅድስተ ቅዱሳን የሚቀመጡትን ንዋያተ ቅድሳት፣ የመልኩን የመጋረጃው መልክ፣ የአሮን ልብሶች፣ የአሮን ልጆች ልብስ፣ አምልኮ የሚፈጸምበት ዕጣን፣ አምልኮ የሚፈጸምበት ንዋያተ ቅድሳት በሙሉ አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ወተናገሮ በአምደ ደመና ብለው አባቶቻችን እንደተናገሩት እግዚአብሔር ለሙሴ በሲና ተራራ እንዳሳየው ነው። የሰው ስርዓት አይደለም፣ የሙሴ ዲዛይን ውጤት አይደለም፣ ወይም ደግሞ የእስራኤላውያን የሌዋውያን የሥራ ውጤት አይደለም። እያንዳንዷ ነገር በቤተ መቅደስ የምትደረገው ልብሱ፣ መስዋዕቱ፣ ዕጣኑ፣ ንዋያተ ቅድሳቱ፣ መጋረጃው፣ በእጃቸው የሚያዘው በትር፣ የሚሰውባቸውን የመስዋዕት ዕቃዎች በሙሉ የእግዚአብሔር ትእዛዝ ናቸው። ለዚህ ምንድን ያለው ልክ እንዳሳየሁህ አድርገህ ስራ የሚለው የእግዚአብሔር ትእዛዝ ነው። ይሄንን ትእዛዝ ሲጨርስ ከቁጥር 7 እስከ 10 ባለው የዚሁ ምዕራፍ የዘጸአት ምዕራፍ 31 ምዕራፍ 33 ላይ ይደግመዋል፣ 35 ላይ በደንብ ይብራራል። የዚህ ስርዓት መጨረሻው ምንድነው የሚለው? ይሄንንም ትእዛዝ ለዘላለም ትጠብቀዋለህ፣ ለልጅ ልጅ የምትጠብቀው ስርዓት ነው ይላል። ለዚህ ያ የእግዚአብሔር ስርዓት ነው። ዝንቱ ውእቱ ስርዓቱ ለአምላከ እስራኤል ብሏል። ይሄ እግዚአብሔር አምላክ ዝንቱ ውእቱ ስርዓቱ ለአምላከ እስራኤል ብሎ ሲል
እግዚአብሔር እንዲመለክበት፣ እግዚአብሔር እንዲከበርበት፣ አምልኮቱ እንዲፈጸምበት የፈቀደው ብቻ ሳይሆን ያዘዘው ስርዓት ነው። ስርዓት ስንል የተሰራ ነው፣ ትእዛዝ ስንል የታዘዘ ነውና እግዚአብሔር ለሕዝቡ እሱን እንዴት አድርገው እንደሚያመልኩ ሕዝቡ በራሱ ዲዛይን እንዲህ አድርገን ብናመልከው እግዚአብሔር ይቀበልናል ብሎ ተመራምሮ ተፈላስፎ የሰራው አይደለም። እግዚአብሔርን የምናመልክበት ስርዓት የኛ የፈጠራ ውጤት አይደለም። የኛ የድርሰት ውጤት አይደለም። የኛ የሥራና የግንባታ ውጤት አይደለም። ያ እግዚአብሔር አምላክ ለሙሴ የሰጠው ትእዛዝ ውጤት ነው። እንዲህ አድርገህ አምልከኝ ብሎ እግዚአብሔር አዟል። ከነዚህ ትእዛዞች ውስጥ አንዱ ንዋያተ ቅድሳትን ያዘዘበት ነው። እነዚህ በጣም ዝርዝር የሆኑ በወርቅ በብር በመዳብ የተሰሩ በሐምራዊ ጨርቅ በሐር ጨርቅ በልዩ ሁኔታ የተሰሩ የጥበብ ውጤቶች እግዚአብሔር ለሙሴ ያዘዘው። ቀለሙን እንኳን የመረጠው እግዚአብሔር ነው። አሰራሩን የመረጠው እግዚአብሔር ነው። ያንን ካዘዘ በኋላ ደግሞ በእያንዳንዱ ክፍል ሌዋዊ የሚነካው የሚያገለግልበት፣ ሊቀ ካህን የሚነካው የሚያገለግልበት፣ ሎሌው የሚነካው የሚያገለግልበት፣ ሕዝቡ የሚሰራው ስርዓት ሁሉ ደግሞ ሰፍሮ መጥኖ ሰርቷል። ይሄ የእግዚአብሔር ትእዛዝ ነው እና ይሄን የእግዚአብሔር ትእዛዝ ቤተ ክርስቲያን ትእዛዝ ስርዓት ብላ የልጅ ልጅ የሚፈጸም ስለሆነ በክርስትና ቀጥሎ ይገኛል። ያንን ደግሞ ክርስቶስም አላፈረሰውም፣ አልተወውም። ጌታችን ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳኗ ቤተ መቅደስ በምኩራብ እየተገኘ ይህንኑ ስርዓት አጥብቋል። በምኩራብ ተገኝቶ አምልኮ እንዴት እንደሚፈጽሙ የተጻፈው ትንቢት፣ የተነገረው ትንቢት፣ የተሰርፈረው ሱባኤ፣ የተጠበቀው ተስፋ እኔ ነኝ ብሎ በቤተ መቅደስ እዚያው ውስጥ ገብቶ በዳር ላይ ቆሞ አይደለም ነግሯቸዋል። እንደገና ደግሞ በዮሐንስ ወንጌል ላይ እንደምናየው ያንን ቤተ መቅደስ ቤቴ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዶች ዋሻ አደረጋችኋት ብሎ ያችኑ በብሉይ ኪዳን እግዚአብሔር ለሙሴ የሰጣትን ቤተ መቅደስ አንጽቶ ያ ስርዓት የማያልፍ ስርዓት መሆኑን በአዲስ ኪዳን በዚሁ ስርዓት እንዲሄዱ ሐዋርያትን አርአያ አድርጎ ይሄን አሳይቷቸዋል። ስለዚህ ስርዓት ነው ስንል ከእግዚአብሔር የተሰራ ስርዓት ነው። እነዚህ ስርዓት ውስጥ አንዱ የስዕላት ስርዓት ነው። ይሄ የስዕል ስርዓት በመጀመሪያ በደብተራ ኦሪት ወይም የሙሴ ድንኳን የምስክሩ ድንኳን በምትባለው በደብተራ ኦሪት በቅድስተ ቅዱሳኑ ጽላቱ በሚቀመጥበት ታቦት በሚባለው ላይ እንዴት አድርጎ ኪሩቤልን እንዴት እንደሳላቸው የኪሩቤልን በስርየት መክደኛው እንግዲህ የስርየት መክደኛው በጣም ትልቁ የንዋያተ ቅድሳቱ ክፍል ነው። ሊቀ ካህናቱ በዓመት አንድ ጊዜ ገብቶ የደሙን መስዋዕት የሚረጭበት የሕዝብን ኃጢአት ሁሉ ስርየቱን የሚያደርግበት ደሙ የሚረጭበት ዋናው የቅድስተ ቅዱሳኑ የንዋያተ ቅድሳት አካል ነው። በስርየት መክደኛው ላይ ኪሩቢን ሳል። ከሳልክም በኋላ በወርቅ ንጹህ ወርቅ የጠራ ወርቅ በጣም የጠራ የተጣራ ወርቅ አፍስስበት። ከዚያ በኋላ በኪሩቤል መካከል አንተ በሰራው በኪሩቤል መካከል እኔ ላንተ ሁል ጊዜ እገለጻለሁ ብሎታል። እንግዲህ ይሄ ሃይማኖትንም ስርዓትንም የያዘ ነው። ለምን ሰራው? እንዴት እንግዲህ በመናን እዚህ ላይ የምናየው ነገር እንዴት ይሰራዋል፣ ከምን ይሰራዋል፣ ለምን ይሰራዋል፣ ከሰራው በኋላ ደግሞ ምን ያደርግበታል የሚለውን ነገር የገለጸበት ነው። እንዴት ይሰራዋል? በወርቅ በንጹህ ወርቅ ትሰራዋል። በተጣራ በጣም በልዩ በከበረ እንግዲህ ወርቅ የተባለው የተለየ ነገር ሆኖ ከሌላው ፍጡር የተለየ ሆኖ ሳይሆን ወርቅ የክብር መገለጫ ስለሆነ እግዚአብሔር የክብሩ መገለጫ እንዲሆን ነው። ያንን ታፈስበታለህ። ከዚያ በኋላ በስርየት መክደኛው ላይ ያን አድርገህ ኪሩቢን ትሰራለህ። እንደሚናተፍ ዶሮ አድርገህ ፊት ለፊት እንደሚተያዩ አድርገህ ትሰራቸዋለህ። በእነሱ መካከል ደግሞ እኔ ዘወትር ካንተ ጋር በዚያ በቆምክ ጊዜ ሁሉ በፊቱ እገለጻለሁ ብሎታል። ይሄ የሃይማኖት ክፍል የሆነው ስዕላት እግዚአብሔር መልእክቱን፣ ኃይሉን፣ ክብሩን የሚገልጽባቸው እኛም ጸጋ በረከት የምናገኝባቸው መሆኑን መገለጫ ነው። ይሄ የሃይማኖቱ ክፍል ነው። እንደገና ደግሞ የቀኖናው ክፍል እንዴት ትሰራዋለህ፣ ያን ከሰራ በኋላ ምን ታደርገዋለህ፣ የት ታስቀምጠዋለህ፣ ምንስ ትሰራበታለህ የሚለው ደግሞ የስርዓቱ ክፍል ነው። ሙሴ ያንንም ከዚያ ዝቅ ብሎ እግዚአብሔርም ሙሴን እንዳለው ሙሴ እግዚአብሔር ያለውን ነገር በሙሉ አደረገ ብሎ ማድረጉን ይገልጻል። ካደረገም በኋላ ሊቀ ካህናቱ ከሙሴም በኋላ የመጡት ሊቃነ ካህናት በዚያ በስርየት መክደኛው ፊት እየቆሙ የሕዝቡን ኃጢአት ሁሉ ወደ እግዚአብሔር እያቀረቡ ድህነትን ዘላለማዊ ድህነት ባይሆንም የብሉይ ኪዳኑ ድህነትን፣ ፈውስን፣ ረድኤትን፣ በረከትን ያገኙበት ነበር። ስለዚህ በእነዚያ በስዕላቱ የእግዚአብሔር ጸጋ፣ የእግዚአብሔር በረከት፣ የእግዚአብሔር ኃይል
ይገለጽባቸው ነበር። ለምሳሌ ታቦቷ ዳጎንን ቀጥቅጠዋለች፣ ኃይሉ ስለተገለጸባት ነው። ሌዋውያን ተሸክመው በዮርዳኖስ ባህር በቆሙ ጊዜ የሚወርደው ባህር ቆሟል፣ የቆመው ባህር ተከፍሎ እስራኤላውያን አልፈዋል። ይሄ እንግዲህ ኃይሉ ስለተገለጸበት ነው። ስለዚህ ኃይሉ፣ ክብሩ፣ በረከቱና ፈቃዱ ይገለጽባቸዋል። ይሄ እንግዲህ አንዱ ጉዳይ ነው። ከዚያ ቀጥሎ ደግሞ ይቺ የሙሴ ደብተራ ኦሪት ብዙ ጊዜ ቆይታ በድንኳን የቆየችው በኋላ በሰሎሞን ጊዜ ወደ ህንፃ ስትቀየር ሰሎሞን ህንፃውን በሰራ ጊዜ ህንፃ ቤተ እግዚአብሔርን በሰራ ጊዜ ይቺ ይሄ የስዕሉ ስራ ከቤተ መቅደሱ ከዚያ ከታቦቱ ከስርዓት መክደኛው እና ደግሞ ከድንኳኑና ከቤተ መቅደሱ በሮች የነበሩት ወደ ህንፃ ቀይሮ ሰሎሞን እነዚያን ነገሮች በሙሉ ህንፃው ላይ ሰርቷል። አሁን ሶሎሞን በጣም በብዙ መንገድ አድምቆ አጉልቶ ነው የሰራቸው። ንጉሥ ሶሎሞን በአንደኛ ያዕቆምና በለዝ በሚባሉ ምሰሶዎች ላይ ሰርቷል። በቤተ መቅደሱ በሰራው ቤተ መቅደስ ህንፃ ዙሪያ በሚያምር ሐረግና ዘንባባ ዝንጣፊ ያደረገ ዛሬ አሁን በቤተ መቅደስ የምናያቸውን የሐረጎች መሰረቱ እሱ ነው። ሐረጎችን በመቀጣጠል በጣም በሚያስደንቅ ውበት ሰርቷል። መላእክትን ሰርቷል። ክንፋቸውን 15 ክንድ ቁመታቸውን 20 ክንድ እያደረገ ዙሪያውን መላእክትን ሰርቷል። በደጆቹ፣ በበሮቹ፣ በአዕማዶቹ በቤተ መቅደሱ ዙሪያ ሁሉ ሐዋው ሰሎሞን እንለዋለን። በእነዚያ ሁሉ ላይ መላእክትን ሰርቷል። ይሄንን ሰርቶ ከጨረሰ በኋላ እግዚአብሔር ለሰሎሞን መልእክት አንተ አሁን የሰራውን ቤተ መቅደስ ወድጄዋለሁ ብሎታል። እንግዲህ የሰራው ስራ ሰሎሞን የሰራው ስዕል፣ ሶሎሞን ያቆማቸው ውበትን የሚገልጹ ሐረጎች፣ ሰሎሞን ያስቀመጣቸው የመላእክት ክንፋቸውን የዘረጉ መላእክት እግዚአብሔር ባይወደው ኖሮ እግዚአብሔር ባያከብረው ኖሮ ወድጄዋለሁ ብሎ ባልነገረው ነበር። ይሄ እንግዲህ በመጽሐፈ ነገሥት በቀዳማዊ ምዕራፍ 6 ቁጥር 23 መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ በጣም በሰፊው የምናያቸው እግዚአብሔር ለሰሎሞን የነገረ ዛሬ የሰራውን ቤተ መቅደስ ወድጄዋለሁ፣ በዚህ ቤተ መቅደስ ቆሞ የሚጸልየውን ጸሎቱን እሰማዋለሁ፣ የሚያነባውን እንባውን እቀበለዋለሁ፣ መስዋዕት የሚሰዋውን መስዋዕቱን እቀበለዋለሁ፣ ስዕለት የሚሳለውን ስዕለቱን እቀበለዋለሁ ብሎ እግዚአብሔር ቃል ኪዳን ለቤተ መቅደሱ ሰርቶለታል። እግዚአብሔር ባይፈልግ ኖሮ ስዕሉ ትክክል አይሆንም ቢል ኖሮ ወይም ደግሞ የሰራው ስዕል እግዚአብሔርን ቢያስቀይመው ኖሮ አይ አምልኮ ለስዕል አድርገሃል፣ እግዚአብሔርን እኔን ማምለክ ትተህ ስዕል ቤተ መቅደስ ላይ አድርገህ አምልከሃል ቢለው ኖሮ ስዕሉን ፋቅና አጥፋ ወይም ደግሞ ቤተ መቅደሱን ወድጄዋለሁ ስዕሉን ጠልቼዋለሁ ብሎ ባለው ነበር። እግዚአብሔር ግን ይህን አላለም። የሰራውን ስራ ሁሉ ወድጄዋለሁ፣ እንደውም በዚህ ቤት መጥቶ የሚጸልየው ጸሎት ሁሉ ጸሎቱን እቀበለዋለሁ ብሎ ተናግሯልና እንግዲህ ስዕላትን በቤተ መቅደስ መሳል በግድግዳ ላይ በጽላቱ በታቦቱ ላይ በቤተ መቅደሱ መግቢያና መውጫዎች ላይ በአዕማዱ ላይ ሁሉ በመሳል የእግዚአብሔር ስርዓት ነው። ስለዚህ ቅድስት ቤተ ክርስቲያን ከብሉይ ኪዳን እግዚአብሔር የወደደው እግዚአብሔር ያፈቀረው ለሕዝቡ ጸሎቱን የሰማበትን ወደ ስርዓተ ቤተ ክርስቲያን በመለወጥ በስርዓተ ቤተ ክርስቲያንም እንዲቀመጥ አድርጋለች። እንግዲህ ይሄ የስርዓተ ቤተ ክርስቲያን ክፍል ነው። እንግዲህ በስርዓተ ቤተ ክርስቲያን ስዕላት እንዴት ይሳላሉ? እያንዳንዱ ስዕል የመላእክት ስዕል፣ የቅዱሳን ስዕል፣ የእግዚአብሔር ስዕል፣ የእመቤታችን ስዕል እንዴት ይሳላሉ የሚለው የስዕላት ያሳሳል ወይም የስዕል ስርዓት ክፍል ነው። ይሄ ቤተክርስቲያን ስርዓት አላት። እነዚህ እያንዳንዱ ስዕል የሚሳልበት ከቀለም ምርጫው ጨምሮ ቀለሞቹ የራሳቸው የሆነ ትርጉም አላቸው። ቀይ ቀለም ስንሰራ፣ ሰማያዊ ቀለም ስንሰራ፣ አረንጓዴ ቀለም ስንሰራ ወይም ደግሞ ብርቱካናማ ቢጫ ቀለም ስንሰራ እያንዳንዱ ቀለም ሰባቱ መሰረታዊ ቀለማት ከነዚያም ውጭ ደግሞ እርስ በርሳቸው እየተዋሃዱ የሚፈጠሩ ቀለማት ሁሉ ነጭም ጥቁርም ብርሃናማም ብርሃናማ ያልሆነውም ሁሉ በስርዓተ ቤተ ክርስቲያን ትርጉምና ምሳሌ አለው። ሁለተኛውና የመጨረሻው ዋና ጉዳይ በስርዓት ውስጥ የሚታየው ስዕሎቹ የሚይዙት ስርዓታዊ ትርጉም የሚወክሉትንና የሚያስተላልፉትን መልእክት የቤተ ክርስቲያንን ትምህርቷን፣ ዶግማዋን፣ ቀኖናዋን መሰረት አድርጎ ነው የሚሳለው። ዝም ብሎ በዘፈቀደ አይሳልም። ስዕሎቹ ከተሳሉም በኋላ በቤተ መቅደስ ውስጥ በግድግዳ ላይ ሲቀመጡ በር ላይ የሚሳሉ ስዕሎች ከላይ ከቤተ መቅደስ የላይኛው የቤተ መቅደሱ ክፍል ላይ የሚሳሉ፣ በወንዶች በኩል የሚሳሉ፣ በሴቶች በኩል የሚሳሉ፣ በካህናት በኩል የሚሳሉ፣ በአዕማድ ላይ የሚሳሉ እነዚህ ሁሉ በስርዓት የተደነገጉ ናቸው። ይሄ የስርዓተ ቤተ ክርስቲያን ክፍል ነው።
ሶስተኛው ለዛሬ የምናነሳው የታሪክ ክፍል ነው። ስዕል እንግዲህ እንዳልነው አስቀድሞ እግዚአብሔር ከስነ ፍጥረት ጀምሮ ራሱን የገለጸበት ስነ ፍጥረቱ በራሱ ስዕለ እግዚአብሔር ነው። ስነ ፍጥረት የእግዚአብሔር የስነ ጥበብ ውጤት ነው። ይህን መሰረት አድርገን በብሉይ ኪዳን እግዚአብሔር ለሙሴ የሰጠውን ትእዛዝ መሰረት አድርጎ የስዕላት ታሪክ ከጥንት ጀምሮ ነባር ነው። በደብተራ ሙሴ ጊዜ ነበረች፣ በሰለሞን ቤተ መቅደስ ጊዜ ነበረ፣ በሄሮድስ ቤተ መቅደስ ጊዜ ነበረ። ከዚያ በኋላ በሐዲስ ኪዳንም ይሄው ጉዳይ ቀጥሏል። በሐዲስ ኪዳን ታሪክ ውስጥ በተለይ በ5ኛውና በ6ኛው መቶ ክፍለ ዘመን ጥያቄዎች መነሳት ጀምረው ነበር። ስዕል ያስፈልጋል አያስፈልግም? ስዕል መሳል ጣዖት ከማምለክ ወይም ደግሞ አምልኮን ወደ ሌላ አቅጣጫ ከመውሰድ ጋር ነው ብለው ጥያቄ ያነሱ ሰዎች ነበሩ። ይሄ የአይኮኖክላስት ዘመን ወይም ስዕልን የማጥፋት ወይም በስዕላት ዙሪያ የተደረጉ ውይይቶችና ውዝግቦችን የሚናገር ወይም የሚዘከሩበት ዘመን ነው። ይሄ በሀገራችን የሆነ አይደለም። በአብዛኛው የሆነው በባዛንታይን ትውፊት ውስጥ ወይም ዛሬ የምስራቅ ኦርቶዶክስ በሚባለው የኦርቶዶክሳውያን ክፍል ውስጥ የነበረ ነው። ይሄ ሰፊ የሆነ ውይይት ቀደም ሲል ባነሳናቸው በትምህርት ሃይማኖትና በስርዓተ ቤተ ክርስቲያን መሰረትነት ላይ ተይዞ ውይይቶች ተደርገዋል። በጣም ረጅም ዘመን የቆየ ውይይት ተደርጎ በመጨረሻ በስዕል ታሪክ ውስጥ የምናየው ስዕልን መሳል ክርስትናን ከመመስከር ሃይማኖትን ከመመስከር አንድ ነው እንጂ ጣዖት አምልኮ ጋር ግንኙነት የለውም። ስዕላትን በቤተ መቅደስ ውስጥ መጠቀም የጣዖት አምልኮ ወይም ደግሞ የባዕድ አምልኮ ወይም የደባል አምልኮ ጉዳይ አይደለም። ስዕላት አንደኛ የእግዚአብሔር ጸጋና በረከት የሚተላለፍባቸው፣ ሁለተኛ እግዚአብሔርን ልክ በስነ ጽሑፍ እንደምንማረው የተጻፈ ታሪክ አንብበን ስነ ስቅለቱን፣ ልደቱን፣ የሰራቸውን ተአምራት፣ ሌሎቹንም ትምህርቶቹ እንደምንረዳው ስዕል የሚነበብ ቋንቋ ነው። ስዕል ቋንቋ ነው። በቤተ ክርስቲያን እንግዲህ ልክ በሰው ልጅ ጥበብ ውስጥ እንደሚታወቀው በቀለማት ወይም በመስመሮች ወይም በእንቅስቃሴ መሰረት አድርጎ የሚነገር ቋንቋ ነው። ስለዚህ ያ ቋንቋ እንደ ማንኛውም በምልክት ቋንቋ እንደምንግባባው፣ በስነ ጽሑፍ ቋንቋ እንደምንግባባው፣ በቨርባል ወይም ደግሞ በቃላዊ ቋንቋ እንደምንነጋገረው ሰዎች በስዕልም ይግባባሉ። በመሰረቱ ፊደል የምንለው አሁን የምንጽፍበት ፊደል ስዕል ነው። ድምፅን ወደ የሚታይ ቅርጽ የቀየረ ፊደል ማለት ስዕል ነው። አንድ ሰው ስነ ጽሑፍ ጻፈ ማለት ድምፆችን በኋላ የሚያነባቸው ድምፆቹን ነው። ስለዚህ የቋንቋ አካል ነው። ስዕል ቋንቋ ነው። ሶስተኛ ደረጃ ስዕል በስርዓት አምልኮ ውስጥ ያለፉትን ትዝታዎችን በማምጣት ነባር የሆኑ የቤተ ክርስቲያን ወይም የቤተ እግዚአብሔር ነቢያትን፣ ቅዱሳንን፣ ሐዋርያትን፣ መላእክትን ለምሳሌ መላእክት ለሰው ልጅ ሲገለጹ የተገለጹበት ምስል በሰው ቋንቋ ወይም ሰው በሚረዳው አኳኋን ተገለጹ እንጂ አካላቸው ረቂቅ፣ ቅርጻቸውና ስፋታቸው መጠናቸው ረቂቅ የሆነ ረቂቃን ፍጡራን ናቸው። ግን ለእኛ ሲገለጹ ክንፍ ኖሯቸው በሰው አምሳልና አርአያ ተገልጸው ታይተዋል። እንግዲህ ይሄ በተለያየ መንገድም ሲገለጹ ለምሳሌ አሁን ለሕዝቅኤል በተገለጸለት ስለዚህ የአንድ የማናየውን የእግዚአብሔር ስነ ፍጥረት እኛ በምናየው መንገድ እንዲገለጹ የተደረጉ ስለሆነ ነው እንጂ ስዕል አምልኮ አይደለም። የሚያመልኩ ቅርጽን የሚያመልኩ እንጨት ጠርበው ብረት አለዝበው ድንጋይ ጠርበው የሚያመልኩ ሰዎች ይኖራሉ። እነሱ ያንን አምልኮ ሲፈጽሙ ያ የሰሩት ወይም የቀረጹት ነገር አምላኬ ወይም ያ የሰሩት የሳሉት ነገር አምላኬ ብለው ካመለኩ ያ ጣዖት አምልኮ ነው። እኛ ግን የሳልነውን ስዕል የምንጠቀመውን ስዕል አምልኮ ወይም አምላኬ ብለን ያንን ወረቀቱን፣ ጨርቁን፣ ቀለሙን አምላክ ብለን አይደለም የምናደርገው። ያ የሚወክለውን እያከበርን የሚወክለውን ስዕሉ የሚወክለውን በአይነ ህሊናችን በልባችን እየጻፍን ስርዓት አምልኮን እንፈጽማለን እንጂ ስዕልን ማምለክ አይደለም በሚል በመጨረሻ ዘ ትራምፕ ኦፍ ኦርቶዶክሲ የሚባል ኦርቶዶክስ ቤተክርስቲያን ያሸነፈችበት ድል ያደረገችበት ታሪክ ተመዝግቧል። ይሄ የስዕል ታሪክ መዝገብ ወይም አይኮኖክላስት መጨረሻ በአይኮኖፊሊና በአይኮኖስ ማሸርስ መካከል ስዕላትን በሚያጠፉና ስዕላትን በሚወዱ ክርስቲያኖች መካከል የተደረገ ታሪክ በባዛንታይን ታሪክ ውስጥ ረጅም ጊዜ የፈጀ ውይይት ተደርጎ በመጨረሻ ስዕላትን መቀበል የክርስትናን ትምህርት መቀበል ነው። ስዕላትን መቀበል ምስጢረ ሥጋዌን መቀበል ነው። ምክንያቱም አምላክ ሰው ሆኖ በእኛ እንደታየ ሁሉ ስዕላትም የሚገልጹ የታየውን አምላክ የተገለጸውን አምላክ ሰው ሆኖ በእኛ መካከል የተመላለሰውን አምላክ ተአምራት የሰራውን ድውይ የፈወሰውን ዕውር ያበራውን አንካሳን ያስነሳውን አይን
በደረቅ ግንባር ላይ የፈጠረውን አምላክ እንዳየነው አድርገን መሳል ነው በማለት በዚሁ ይሄ ታሪክ ተደምድሟል። ከዚያን ጊዜ በኋላም በኦርቶዶክሳውያን ዘንድ በዓመት አንድ ጊዜ የስዕላት ቀን እየተከበረ ኦርቶዶክሳውያን ስዕሎቻቸውን በአደባባይ በምስራቅ ኦርቶዶክስ በአደባባይ ይዘው በመውጣት ያከብራሉ። ይሄ እንግዲህ በኦርቶዶክስና በጥንታውያን አብያተ ክርስቲያናት ዘንድ ትልቁ ታሪክ ነውና ከዚያ በኋላ የስዕል ጉዳይ በኦርቶዶክሳውያንም በጥንታውያን አብያተ ክርስቲያናት በአጠቃላይ ጥያቄ ሆኖ አልተነሳም። በቃ አንድ ጊዜ የተፈታ መፍትሄ ወይም መፍትሄ ያገኘ ጥያቄ ሆኖ ተወስዷል። እንግዲህ በስዕል ታሪክ ውስጥ ሌሎቹ የምናያቸው ነገሮች የስዕላት ያሳሳል ዘዴ ወይም ደግሞ ስዕላትን የመጠቀም ሁኔታ በየዘመኑ እያደገ ትምህርቱ አይለወጥም፣ ስርዓቱ አይቀየርም። ግን አጠቃቀሙና ሁኔታው እያደገ አሁን ያለንበት ዘመን ላይ ደርሷል። ይሄ እንግዲህ በታሪክ የሚታይ በጣም ትልቁ ጉዳይ ነው። በአሁኑ ጊዜ ያው እንግዲህ ድሮ በእጅ ይሳሉ የነበሩ ስዕሎች በአሁኑ ጊዜ በጣም በተለያዩ የቴክኖሎጂ ጥበቦች ጥንካሬያቸውም ውበታቸውንም እና መልእክቶቻቸውንም በሚገባ በሚገልጹ መንገድ በሰፊው ለምዕመናን ለብዙ ተደራሽ ሆኖ የመጣበት ሁኔታ አለ። ሌላው እንግዲህ በስዕል ታሪክ ውስጥ የምናየው በቤተ ክርስቲያን ውስጥ መቼ ስዕል ተጀመረ፣ በክርስትና ታሪክ ውስጥ መቼ ስዕል ተጀመረ፣ እነማን ናቸው የመጀመሪያዎቹ ሰዓሊዎች የሚለው ታሪክ ነው። በክርስትና የመጀመሪያው ትልቅ ሰዓሊ ተደርጎ የሚቆጠረው ቅዱስ ሉቃስ ነው። ቅዱስ ሉቃስ ሰዓሊ ነው። የመጀመሪያዋን የእመቤታችንን ምስለ ፍቁር ወልዳ የምንላትን እመቤታችን ከልጇ ጋር ወይም ደግሞ ስዕል አድኅኖ የምንላትን ስዕል የሳለው ቅዱስ ሉቃስ ነው። የቤተ ክርስቲያን አባቶችም ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እመወንጌላውያን አሐዱ በማለት ሉቃስ ሰዓሊ መሆኑን አባ ጊዮርጊስ ዘጋስጫ በመልክዓ ስዕል ድርሰታቸው ላይ ደርሰዋል። ይሄ በዓለም አቀፍ ደረጃ የሚታወቅ ነው። ቅዱስ ሉቃስ ልክ ወንጌሉን እንደጻፈው ሁሉ ወንጌሉን በስነ ጽሑፍ በግሪክ ቋንቋ ጽፎ የጌታችንን መወለድ ከብስራቱ ጀምሮ እስከ እርገቱ ድረስ እንደጻፈው ሁሉ የጌታችንን መወለድም በስዕል ጽፎ ወንጌሉን በስዕል እና በቅዱስ ሉቃስ የስዕል ታሪክ ውስጥ የቅዱስ ሉቃስን ስዕል ስናይ በስዕል የተሳለ ወንጌል እንለዋለን። የአምላክ ሰው መሆኑን በስዕል ስሎ ለአሕዛብ ያስተማረ ትልቅ አባት መሆኑን እንገልጻለን። ከዚህ በመቀጠል ደግሞ ሌላው የሚታወቀው ቅዱስ ዮሐንስ ወንጌላዊ ነው። በጢባሪዎስ ቄሳር ዘመን የጌታችንን ስነ ስቅለት እንደሳለ የቤተ ክርስቲያን አባቶች ይናገራሉ። ከዚያም እንግዲህ በሰው እጅ አሂዮፖኤቲያ የሚባለው በሰው እጅ ያልተሳለው የጌታችን ኩርዓተ ርዕሱ ስዕልም የንጉሥ አብጋር ታሪክ ጋር በተያያዘ በሰፊው ይነገራል። እንግዲህ እነዚህ የካታኮምብ ክርስቲያኖች የመጀመሪያዎቹ ክርስቲያኖች በመከራ ውስጥም ሆነው ስዕላትን በየዋሻው ውስጥ ይሰሩ ነበር። ለአንበሳ እየተሰጡ በእሳት እየተቃጠሉ በሰይፍ ስለት እየተሰዉ የነበሩ ክርስቲያኖች በየዋሻው ውስጥ ባሉበት በመከራ ዘመን አሁን እነዚያ ዋሻዎች ወይም ግበ በምድር የሚባሉ የካታኮምብ የተባሉ ሲከፈቱ ከአንደኛው ክፍለ ዘመን ክርስትና ከነበረችበት ከመጀመሪያው ክፍለ ዘመን ጀምሮ የስዕል ታሪክ አልተቋረጠም። ክርስቲያኖች የመጀመሪያዎቹ ክርስቲያኖች ስዕል ይሰሩ ነበር። ዛሬ የምናውቃቸው በጣም ጥንታዊ ስዕል የሚባሉት ጉድ ሸፐርድ ጌታችን መልካም እረኛ እኔ ነኝ ብሎ ያስተማረውን እውነተኛ እረኛ እኔ ነኝ ወይም ደግሞ የማይተኛ እረኛ ብሎ ቅዱስ ዳዊት ኖላዊ ትጉህ ዘኢይነውም ብሎ የተናገረለት ክርስቶስ እውነተኛ እረኛ መሆኑን ክርስቲያኖች በየዋሻዎቻቸው ክርስቶስ በግ ይዞ ሰርተውታል፣ ስለው ተገኝተዋል። ሌሎችም ምልክቶች የክርስቶስን የመጀመሪያ ስሞች በመጥራት በማስቀመጥ የአሳ ምስል በመሳል በየዋሻው ስዕሎች ነበሯቸው። እነዚህ የካታኮምብ ስዕሎች የሚነግሩን ስዕል የቤተ ክርስቲያን ታሪክ አካል መሆኑን ነው። ይሄ በሮም ከተማ በአንጾኪያ፣ በቁስጥንጥንያ፣ በሰሜናዊ የሮም ክፍሎች እና በነ ሚላኖ እና በብዙ ክርስቲያኖች በሰፊው በነበሩባቸው ቦታዎች ሁሉ በካታኮምብ ውስጥ ስዕሎች ነበሩ። የእመቤታችን ስዕል፣ የሥላሴ ስዕል፣ የቅዱስ ገብርኤል ሰለስቱ ደቂቅን ሲያድናቸው ያለው ስዕል፣ እነዚህ ስዕሎች በሰፊው እንደምታዩቸው በካታኮምብ ውስጥ ይሄ በሮም የነበሩ ካታኮምቦችን የሚያሳይ ስዕል ነው። እነዚህ ደግሞ በሌሎች
በአሁን ዛሬ ቱርክ በምትባለው በዚያን ዘመን ቁስጥንጥንያ ትባል በነበረችው በትንሿ እስያ ውስጥ የነበሩ ካታኮምቦች ናቸው። በእነዚህ ካታኮምቦች ሁሉ የክርስቲያኖች አምልኮ በሚፈጽሙባቸው ቦታዎች ሁሉ ስዕሎች ነበሩ። ስለዚህ የስዕልን ታሪክ በክርስትና ውስጥ ስናይ ከስርዓት አምልኮ ውስጥ ወይም ከክርስቲያኖች ሕይወት ውስጥ ተለይቶ አያውቅም እና ዛሬ ከየትኛውን ቦታ ተነስተን ስዕል የክርስትና ታሪክ አልነበረም ወይም ስዕል በክርስትና ውስጥ ቦታ አልነበረው ማለት አንችልም። ታሪክ የሚነግረን ስዕል በክርስትና ስርዓት አምልኮ ውስጥ በክርስትና የአምልኮ አፈጻጸም ውስጥ በክርስቲያኖች ታሪክ ውስጥ ተለይቶ የማያውቅ መልእክት የሚያስተላልፉባቸው ስርዓት አምልኮ የሚፈጽሙባቸው ሃይማኖት የሚጠብቁባቸው የሚጽናኑባቸው ጸሎት የሚያደርሱባቸው ከስዕሎቹ ፊት ሆነው ጸሎት ያደርሱ እንደነበር ሁሉ ክርስቲያኖች ከስዕል ፊት ሆነው ጸሎት ሲያደርሱ እነዚህ ስዕሎች ያሳዩናል። ስለዚህ ስዕል የቤተ ክርስቲያን የታሪኳ አካል ነውና ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከጥንት ሐዋርያዊት መሆኗን ከምታስመሰክርባቸው ነገሮች አንዱ ከሐዋርያት ዘመን ጀምሮ ያለውን የስዕል ታሪክ ጠብቃ የቆየችና አሁንም ስዕላትን አክብራ ለምእመናን ልጆቿ በስዕል ታስተምራለች። በስርዓት አምልኮ ውስጥ ሁሉ ቀደምት አባቶቻችን ያደረጓቸውን ተጋድሎዎች፣ ለአንበሳ መሰጠታቸውን፣ በሰይፍ መተርተራቸውን፣ በእሳት መቃጠላቸውን እነዚህን እያሰበች ታስተምራለች እና በስዕል ታሪክ ውስጥ በተለይ የጌታችን ታሪክ ከብስራቱ እስከ እርገቱ እስከ ዳግም ምጽአቱ ድረስ ክርስቲያኖች እየሳሉ ያስተምሩ እንደነበር በመጻሕፍቶቻቸው በአምልኮ ቦታዎቻቸው ሁሉ እንደነበሩ የስዕል ታሪክ ይነግረናል። እንግዲህ ወደፊት ይሄንን ለብቻው የስዕል ታሪክ ምን ይመስላል የሚለውን ደግሞ በሰፊው የምናየው ጉዳይ ይሆናል። የመጨረሻው ዛሬ የምናየው የሥነ ጥበብ ክፍል ነው። እግዚአብሔር አምላክ ቀደም ሲል በነገርኳችሁ የኦሪት ዘጸአት ምዕራፍ 31 ቁጥር 1 ጀምሮ በተናገረው ላይ ለሙሴ በሲና ተራራ እንዳሳየሁህ አድርገህ በተራራው ላይ እንዳሳየሁህ አድርገህ ቤተ መቅደሱን፣ ንዋየ ቅድሳቱን፣ አልባሳቱን፣ መስዋዕቱን፣ የመስዋዕቱን ማክበሪያ ዘይቱን፣ ዕጣኑን፣ የዕጣኑን መዓዛ ሁሉ ትሰራለህ ብሎ ነግሮታል። ግን ይሄንን ሲያደርግ በጣም አስደናቂ ነገር የምነግራችሁ እግዚአብሔር ለሙሴ ምን ብሎታል? ላንተ ያሳየሁህን ላንተ የነገርኩህን የሚሰሩልህ ሌሎች ሰዎች ናቸው። እነሱም ባስልኤል ከኡሪ ነገድና ከኡሪ ነገድ ባስልኤልን ከዳን ነገድ ኤልያብን በስማቸው ጠርቻቸዋለሁ ያለ። ይሄ በጣም ልብ ልናደርገው የሚገባ ነው። ባስልኤልና ኤልያብን በስም ጠርቻቸዋለሁ። ዋናው ባስልኤል ነው። ኤልያብ ረዳት ሆኖ የሚሰራ በጣም አስገራሚ ነው። እግዚአብሔር ምን ይላል? ስለ ባስልኤልና ስለ ኤልያብ ለሙሴ የሚነግረው በጣም አስደናቂ ነገር አለ። ጥበቤን በጥበበኞች ልብ ውስጥ አስቀምጣለሁ ይላል። ባስልኤልና ኤልያብ ጠቢባን ናቸው። እንጨት የሚጠርቡ፣ ሽመና የሚሰሩ፣ ቀለም የሚያቀልሙ፣ ብረት የሚያለዝቡ በጣም አስደናቂ በእስራኤል ዘንድ ወይም በእስራኤል ልጆች ዘንድ ለዕለት ተዕለት ኑሯቸው የሚሆኑትን የቤት ቁሳቁሶች ሁሉ የጌጥ ዕቃዎቻቸውን ሁሉ ሳይቀር የሚሰሩላቸው ድንቅ ጠበብት ናቸው። በእነዚህ ጠበብት ውስጥ ጥበቤን አስቀምጣለሁ አለ። የእግዚአብሔር ቤተሰቦች የእግዚአብሔር በጠቢባን ውስጥ ጥበቤን አስቀምጣለሁ ያለው ጥበቡ ምን ይሆን? ይሄ ጥበቡ የሥነ ስዕል የሥነ ጥበብ ነው። አምላካዊ የሆነው ሰማያዊ የሆነው ድንቅ የሆነው ቤተ መቅደሱን የሚሰራበት አልባሳቱን የሚሰራበት ኪሩብን የሚሰራበት ወርቁን አንጥሮ በስርየት መክደኛው ላይ በአልባሰ ወርቅ ወጽፍት ወሁብርት ክነፈርግ በብሩር ዘግቡር የምትባል ታቦቷን ዙሪያዋን አሸብርቀው እግዚአብሔር የሚመለክበትን እስራኤላውያን የእግዚአብሔርን ክብር የሚገልጹበትን እግዚአብሔር በዓላቱ ክብሩ ስርዓቱ የሚገለጽባቸው ነዋያትን የሚሰሩ ጥበብ ያላቸውን ሰዎች እግዚአብሔር በእነሱ ላይ ሰማያዊ ጥበብ አሁን ያ ሰማያዊ ጥበብ የተባለ የስዕል ጥበብ ነው። ያ ሰማያዊ ጥበብ የተባለው ቤተ መቅደሱ የሚሰራበት የስነ ህንፃ ጥበብ ነው። ያ ሰማያዊ ጥበብ እግዚአብሔር በጠቢባን ልብ ውስጥ ያስቀመጠው የአልባሳቱ ጥበብ ነው። ዛሬ አባቶቻችን ቀሳውስት፣ ዲያቆናት፣ ጳጳሳት የሚያደርጓቸው የሚለብሷቸው ልብሶች በሙሉ እግዚአብሔር ለሙሴ በሲና ተራራ የሰጠው ሊቀ ካህናቱ፣ ሌዋዊው፣ የሌዋዊው ሎሌ የሚለብሷቸው ልብሶች ናቸው። እነዚህን ልብሶች እነዚህን ነዋያት በሙሉ ያሳየው ለሙሴ ነው። እንግዲህ ልብ አድርጉ የእግዚአብሔር ቤተሰቦች፣ ይሄ በጣም ድንቅ የሆነ የእግዚአብሔር ስራ ነው። በጣም ድንቅ የሆነ ያሳየው ለሙሴ ነው።
የሰሩት ግን ባስልኤልና ኤልያብ ናቸው። ባስልኤልና ኤልያብ በሲና ተራራ ከሙሴ ጋር አልነበሩም። ባስልኤልና ኤልያብ ሙሴ በስዕል እየሳለ የሚሰሩትን ነገር አልሰራላቸውም፣ አልገለጸላቸውም። ባስልኤልና ኤልያብ እግዚአብሔር ለሙሴ የገለጸውን ነገር በልባቸው ውስጥ ሳለባቸውና እነሱ ይሰራሉ፣ ሙሴ የሚሰሩትን እያየ እያጸደቀ ልክ ነው እንደዚህ ነው ያየሁት እያለ ያንን ያጸድቃል ይቀበላል ማለት ነው። ይሄ ትልቁ የክርስትና ስነ ጥበብ ትምህርት ነው። እግዚአብሔር ጠቢብ አምላክ ነው። ያ ጥበቡ በልዩ ሁኔታ ይገለጻል። ከነዚያ ጥበቦች ውስጥ ለሰው ልጅ በልባቸው ውስጥ አስቀምጦ እሱ የሚመለክበትን፣ እሱ የሚከብርበትን፣ እሱ ስርዓቱ በዓላቱ የሚፈጸምበትን፣ እሱ ስርዓት አምልኮ የሚፈጸሙት ካህናት ወደሱ የሚቀርቡበትን ሁሉ በጠቢባን ልብ ውስጥ አስቀምጦ እንዲሰሩት አድርጓል። ይሄ እንግዲህ በጣም ትልቁ ጉዳይ ነው። ስነ ጥበብ ስንል በክርስትና ክርስቲያናዊ ጥበብ፣ ክርስቲያናዊ የስነ ስዕልና የስነ አምልኮ ጥበብ ስንል ዛሬ ቤተክርስቲያን ሄደን የምንሳለማት ቤተክርስቲያን ሰዎች ተሰብስበው እንዲህ አድርገን እንስራው ብሎ የወሰኗት አይደለችም። እግዚአብሔር ለሙሴ በሲና ተራራ እንዲህ አድርገህ ስራ ብሎ የሰጣት የጥንታዊቷ እግዚአብሔር ለሙሴ ክብሩን ይገልጽበት የነበረው መልእክትን ያስተላልፍበት የነበረው የቤተ መቅደሱ አካል ናት። ያንን ሲሰራ በጠቢባኑ ልብ ውስጥ ጥበቡን አስቀምጦ ነው። ጥበቤን በጥበበኞች ልብ ላይ አስቀምጣለሁ ያለው ይሄ ነውና ስለዚህ በክርስትና ስነ ጥበብ ውስጥ በቤተ ክርስቲያን የምንገለገልባቸው ጥበቦች የእግዚአብሔር ጥበቦች ናቸው። የሰው ባህል ውጤት አይደሉም። የሰው አስተሳሰብ ውጤት አይደሉም። የሰው ዲዛይን ውጤት አይደሉም። የእግዚአብሔር ጥበብ መገለጫዎች ናቸው። የምንገለገለው አምልኮ የምንፈጽመው በእግዚአብሔር ጥበብ ነው፣ በሰው አስተሳሰብ አይደለም። እግዚአብሔር በሰው አስተሳሰብ አይደለም የሚመለከው፣ እሱ በፈቀደው መንገድ ብቻ ነው። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም ለሊሁ። እሱ በፈቀደ መንገድ እሱ ይከብራል። ምስጋናው ከራሱ ነው፣ ውዳሴውም ከራሱ ነው። እኛ እሱ በሰጠን እሱ በእኛ በልብ ውስጥ ባስቀመጠው ጥበብ መሰረት እሱን እናመልካለን። ክርስቲያናዊ ጥበብ የምንለው ሃይማኖታዊ ጥበብ የምንለው ይህ ዓለም እግዚአብሔር ከሰራበት ጥበብ በላይ ሰማያዊ ጥበብን። ስለዚህ ነው አባቶቻችን ስርዓተ ሰማይ ተሰራ በዲበ ምድር የሚሉት። ሰማያዊው ጥበብ ነው በምድር ላይ የምናመልክበትና የእግዚአብሔርን የአምልኮ የምንፈጽምበት ሰማያዊ ጥበብ ነው፣ ምድራዊ አይደለም። የሰው ልጅ ተምሮ ወይም ደግሞ የሰው ልጅ ተመካክሮ የሰራው ጥበብ አይደለም፣ ሰማያዊ ጥበብ ነውና በዚህ ጥበብ እግዚአብሔርን እናመልካለን። ጥበባዊና ጥበባዊ ስራዎችን የተመለከቱ በጣም በርካታ ጉዳዮች አሉ። እነዚህ የሚመለከቱት አንደኛ ቤተ መቅደሱ ስራ ነው። ሁለተኛው በቤተ መቅደሱ ውስጥ እነዚህ ጥበቦች ወይም የጥበብ ስራዎች እንዴት አድርገው እንደሚቀመጡ፣ በምን አይነት ሁኔታ እንደሚሰሩ እግዚአብሔር ለጥበባውያን ሰርቷል። ሶስተኛው ነዋያቱ ናቸው። ጽዋው፣ ጻሕሉ፣ ሁሉም በቤተ መቅደስ የምንገለገልባቸው የእግዚአብሔር ጥበብ ውጤቶች ናቸው። እነዚያ ነገሮች እግዚአብሔርን እናይባቸዋለን፣ እግዚአብሔርን እንማርባቸዋለን፣ እግዚአብሔርን ሀልዎት እንረዳባቸዋለን ስንል በእነዚህ ጥበቦች ውስጥ አንድ ትልቅ ጉዳይ አለ። ይህም ተምሳሌታዊ ጥበብ የምንለው ምሳሌያዊነት። ሁሉም ጽናው ምሳሌ ያለው፣ መስቀሉ ምሳሌ ያለው፣ ስዕሉ ምሳሌነት አለው፣ ቤተ መቅደሱ ምሳሌነት አለው። የኖህ ታቦት፣ የአብርሃም ድንኳን፣ ሙሴ በምድረ በዳ ያያት ጸጳጦስ፣ በምድረ በዳ የሰቀለው የናስ እባብ፣ እነዚህ ሁሉ ስዕላዊ ቢሆኑ ምሳሌነት አላቸው። ወርዳቸው፣ ቁመታቸው፣ ስፍራቸው፣ ቀለማቸው፣ መጠናቸው ሁሉ አሰራራቸው ሳይቀር የድህነት ምሳሌነት አላቸው። ስለዚህ ነው አንቀጻ ድህኖ፣ ስዕላ ድህኖ፣ ትምህርታ ድህኖ እያልን የምንለው ማለት ነው። የድህነት ምሳሌ ስላላቸው ማለት ነው። ከዚያ ሶስተኛው ደግሞ አልባሳቱ ናቸው። አልባሳት ብዙ ናቸው። ካህናት የሚለብሱት፣ የካህናት አለቆች የሚለብሱት፣ ከፍ ያሉት የቤተ ክርስቲያን ማዕረግ ያላቸው አባቶች የሚለብሱት፣ ዲያቆናትና አገልጋዮች የሚለብሱት፣ እነዚህ ሰዎች የሚለብሷቸው ልብሶች አልባሳት ናቸው። ከዚያ ቀጥሎ ያሉት ደግሞ የቤተ መቅደሱ መጋረጃ፣ በጽላቱና በነዋያቱ ላይ የመስቀሉ ሰበን፣ የመንበሩ ልብስ፣ እነዚህ ሁሉ ሳይቀሩ እያንዳንዳቸው ልብስ ነክ ነገር የሆኑት በሙሉ አልባስ ነክ የሆኑት ነገር በሙሉ ምሳሌያዊ ትርጉም አላቸው። በትእዛዝ የተሰሩ የጥበብ ውጤቶች ናቸው። ከዚያ ቀጥሎ ያሉት ደግሞ ሌሎቹ በቤተ መቅደስ ለአምልኮ ወይም ደግሞ ለመስዋዕት ስንሄድ የምንወስዳቸው የጥበብ ነገሮች አሉ። እነዚህ ጃንጥላው፣
ድባቡ፣ እነዚህ የምንላቸው ነገሮች በሙሉ ምሳሌያዊ ትርጉም አላቸውና እነዚህ ጥበቦች በጣም ሰፊ እግዚአብሔር ጋር የምንገናኝባቸው እሱን አምልኮ የምንፈጽምባቸው የኛ ያልሆኑ እግዚአብሔር በጠቢባን ልብ አሳድሮ በሲና ተራራ እግዚአብሔር ለሙሴ ያሳየውን እንዲሰሩ ያደረጋቸው ሰማያዊ የሆኑ ክብር ያላቸው ናቸውና ስርዓተ ሰማይ በሰማይ በመንፈሳዊ ክብር ያሉት በምድር እኛ በምናውቀው ቁስ የተገለጹት የእግዚአብሔር ጥበብ ውጤቶች ናቸው እንላለን። እንግዲህ የእግዚአብሔር ቤተሰቦች ከሃይማኖት ከቀኖናና ከስርዓት ከተምሳሌታዊ ትርጉም ከታሪክና ከስነ ጥበብ አንጻር ስዕላትን በሰፊው የምናይባቸው ትምህርቶች ወደፊት የምናያቸው ሆነው ለዛሬው በዚሁ ይበቃናል። ስዕላትን እናከብራለን እንጂ አናመልክም። ስዕላት እግዚአብሔርን የምናከብርባቸው የኦርቶዶክሳውያን የክርስቲያኖች ክብር ያላቸው አክብሮትን የሚገልጹባቸው የሃይማኖት መገለጫዎች ናቸውና ልናከብራቸው፣ ልንወዳቸው፣ በአክብሮት ልንጠብቃቸው የሚገቡ የቤተ ክርስቲያን ነዋያት ናቸው። እግዚአብሔር አምላካችን በቸርነቱ በምሕረቱ ሀገራችንን ይጠብቅልን። ወስብሐት ለእግዚአብሔር።